በፀሐይ በተሸፈነው የአካሲያ ሜዳ ልብ ውስጥ ሁለት ጎረቤቶች እርስ በእርሳቸው ህልውና የበለጠ የተለዩ ወይም የበለጠ የተበሳጩ ሊሆኑ አይችሉም። ኪፕ የሚባል ወሰን የሌለው ጉልበትና አጠያያቂ የህይወት ምርጫዎች ያሉት ቬልቬት ዝንጀሮ ነበር። ፍልስፍናው ቀላል ነበር። ማወዛወዝ ስትችል ለምን ትሄዳለህ? መንጠቅ ስትችል ለምን ትበላለህ? እና በጣም ጮክ ብለህ ስትናገር ለምን ዝም ትላለህ? በተንጣለለ በተዝረከረከ የወይን ጎጆ ውስጥ እና በትልቅ የባኦባብ ዛፍ ግርጌ ላይ በተሰረቀ ጌጣጌጥ ውስጥ ይኖር ነበር። ከእሱ በላይ በቀጥታ በዚያው ዛፍ ጸጥ ያለ ቅጠሉ በተሸፈነው ዛፍ ውስጥ ግርማ ሞገስ የተላበሰ ቁመት እና ጥልቅ ክብር ያለው ጌሪ ትኖር ነበር። ፍልስፍናዋም ቀላል ነበር። ውበት፣ ጸጥታ፣ ስርዓት፣ የፀሐይን ቀርፋፋ ቅስት፣ የከፍተኛ የለስላሳ ቅጠሎችን ጣዕም እና ከግርግሩ በላይ 80 ጫማ የሚፈጀውን ጥልቅ ሰላም ታደንቅ ነበር። የእነሱ ጠብ የአፈ ታሪክ ነገር ነበር። በፀሐይ መውጣት አለብህ። ጌሪ ያጉረመርም ነበር። ድምጿ እንደ የሚንቀጠቀጥ ሐር፣ ከታላቅ ቁመቷ ወደ ታች እንኳን ሳትመለከት። ስትጠጡ እንደ ውሃ የሚያፈስስ ቆዳ መሰማት አለባችሁ። ኪፕ ወደ ኋላ ትጮኻለች፣ በቀጥታ ከተሰረቀ ማንጎ ፊቷን እያወዛወዘች። የኪፕ ትርምስ በጌሪ ሰልፍ ላይ የማያቋርጥ ዝናብ ነበር። ስውር የወይን ተክሎችን በቁርጭምጭሚት ቁመት ያስራል። ለእሷ፣ ለሌላ ለማንኛውም ሰው የአንገት ቁመት። እሷ በጣም ረቂቅ በሆነ ትንፋሽ ሊዘልለው የነበረውን ቅርንጫፍ በቀላሉ ትበላዋለች። ታላቁ ግጭት ግን የጀመረው በሮያል ፊግ ነው። አንድ ፍጹም ወይን ጠጅ ቀለም ያለው የበለስ ፍሬ፣ የወቅቱ የመጀመሪያ፣ በአንድ እና ብቸኛው የውሃ ጉድጓድ ላይ በተዘረጋ ቀጭን ቅርንጫፍ ላይ የበሰለ የዕጣ ፈንታ በለስ ነበር። ኪፕ እንደ ትክክለኛ ሽልማቱ ለቆሻሻ ጎጆ ዘውድ ጌጥ አድርጎ አየው። ጌሪ እንደ ግርማ ሞገስ ያለው ጣፋጭ ምግብ፣ የከሰዓት ሰላጣዋን ክብር የሚያጎናጽፍ መጨረሻ አድርጎ አየችው። በአንድ ጊዜ አዩት። የእኔ! ኪፕ ጮኸ። በዝቅተኛ ቅርንጫፍ ላይ የሚተኮስ የመብረቅ ብልጭታ። አይመስለኝም አለች ጌሪ አንገቷን በበረዶ ግርማ እየዘረጋች። ከዚያ በኋላ የነበረው ጦርነት ሳይሆን የኮሚክ ከንቱነት ድንቅ ሥራ ነበር። ኪፕ ፈጣንና ደፋር ነበረች። በአንድ ቅርንጫፍ ላይ ይሮጥ ነበር። ነገር ግን ጌሪ አንገቷን በእርጋታ ዘርግታ ከጣቶቹ ስር ያለውን በለስ ነቀለች። ጮኸ። ወደ ሌላ አቀራረብ ዞረ። እግሯን ለመውጣት ሞከረ። ግን እግሯን አነሳች። ተንጠልጥሎ ቀረ። የበሰበሰ ፍሬ ቁራጭ ወረወረ። ሙሉ በሙሉ ናፈቃትና የሚንሸራሸር ዋርቶግ መታው። እሱም በጣም ተበሳጨ። ኪፕ እያለቀሰች እና በለስ ሳይኖራት አስፈሪ፣ ድንቅ፣ አስፈሪ ሐሳብ ነበራት። የመጨረሻው ቀልድ። ጌሪ የመጨረሻውን እና አሸናፊ ንክሻዋን በጥንቃቄ እያስቀመጠች ሳለ ኪፕ ተንገዳገደች። ለበለስ አልሄደም፣ ወደ ቅርንጫፉ ሄደ። በማኒክ ጉልበት ከግንድ ጋር የተገናኘውን ቀጭን እጅና እግር በሹል ድንጋይ ቆረጠ። ስናፕ!
የጌሪ ራስ እና የበለስ ጫፍ ላይ ያለው ቅርንጫፉ ወደ ታች ወደቀ። የጌሪ አይኖች ፈነዱ። በፍርሃት ሳይሆን በጥልቅ፣ በአጽናፈ ዓለም ደግሞ በብስጭት። ይህ ጦጣ በመጨረሻ መስመር አቋርጧል። ቅርንጫፉ አልተሰበረም፣ ጎንበስ አለ። ከዚያም እንደ ግዙፍ ቅጠል ያለው ካታፑልት ወደ ኋላ ተመለሰ። ሮያል ፊግ ወደ ስትራቶስፌር ተወረወረ። ጌሪ ወደማይዋረድ አንገትን በሚወዛወዝ መሰናክል ውስጥ ተወረወረ። የሁሉም ነገር አርክቴክት የሆነው ኪፕም ከተቀመጠበት ቦታ ያይ በሚል አስቂኝ ቀልድ ተወረወረ። በቀጥታ በጭቃማው የውሃ ጉድጓድ መካከል አረፈ። ስፕሉሽ አረፈ። ዝምታ። ጌሪ መረጋጋቷን መልሳ አገኘች። ረጃጅም እግሮቿ በአስቸጋሪ ሁኔታ ተበታተኑ። በለስ የነበረበትን ባዶ ቦታ ተመለከተች። የሚንፏቀቀውን ጭቃ ተመለከተች። ኪፕ ብቅ ብሎ እየተንፏቀቀ በራሱ ላይ የተጠማዘዘ የአበባ ፓድ፣ ቡናማ ጉቶ ያለው ጸጉሩ አስቂኝ ይመስል ነበር። ግርማ ሞገስ የጎደለው እና ግራ የተጋባ የግንባታ ክሬን የሚመስል ጌሪን አየ። መሳቅ ጀመረ። እርጥብ፣ የሚያንቅ፣ አቅመቢስ ፈገግታ ነበር። ከላይ እንግዳ ድምፅ ተሰማ። አንድ አይነት ህምም ሁከተኛ። ጌሪ እየሳቀች ነበር። አንገቷን ሙሉ የሚያወዛው ሆድ የሚንቀጠቀጥ አይነት ሳቅ ነበር። ሮያል ፊግ ከሰማይ ለመውረድ ያንን ጊዜ መረጠ። ፕሎፕ በትክክል አረፈ። በውሃ ጉድጓድ መካከል ባለ ስለታም ድንጋይ ላይ በጥሩ ሁኔታ ለሁለት ተከፈለ። ሁለቱን ፍጹም ግማሾች ተመለከቱ። ኪፕ ከጭቃ፣ ጌሪ ከባህር ዳርቻ። ምንም ቃል ሳይናገር ኪፕ ወደ ኋላ ተንሸራተተ። ትንሽ ጭቃማ የሆነውን ግማሹን አንስታ በትንሽ መዳፉ ላይ አቀረበችው። ጌሪ ለአፍታ ቆም ብላ ጭንቅላቷን ዝቅ አድርጋ በቀስታ ወሰደችው። ከዚያም ረጅምና ብልሃተኛ ምላሷን ተጠቅማ ንጹህ ግማሹን ከድንጋዩ ላይ ነቅላ በኪፕ ተጠባባቂ እጆች ላይ ጣለችው። በጭቃው ውስጥ አብረው ቆመው በዝምታ በሉ። ታውቃለህ አለ ኪፕ በአሳቢነት እያኘከ፣ አንገትህ በጣም ጠቃሚ ነው። ከአንድ ሳምንት በኋላ ነብር ማየት ትችላለህ። አንተም? ጌሪ አሰበች። በሚገርም ሁኔታ ብልሃተኛ ነህ። እጅግ በጣም ትርምስ የተሞላበት ብልሃተኛ። እንደ ጌሪ ቀርፋፋና የተረጋጋ ሐሳብ፣ እንደ ኪፕ ብሩህ እና ድንገተኛ ተወለደ። በማግስቱ በባኦባብ ዛፍ ላይ በቤሪ ጭማቂ እና ጭቃ የተቀባ አዲስ ምልክት ታየ። የኪፕ እና የጌሪ ካኖፕ ሰዓት እና የአክሮባቲክ አቅርቦት። ኪፕ በፍጥነቱ እና ደፋር አድማስን ለአደጋ ይቃኙና ከማይቻሉ ቦታዎች ብርቅዬና ልዩ የሆኑ ፍራፍሬዎችን ያወጣሉ። ጌሪ ቁመቷና መረጋጋቷ የመጠባበቂያ ግንብና የማድረሻ ስርዓቱ ትሆን ነበር። ኪፕን ደህንነቱ በተጠበቀ ቅርጫት ውስጥ ዝቅ በማድረግ የሚፈልጉትን ለመያዝ። የዳፕልድ ዱኤል አልቋል። በእሱ ቦታ ዳፕልድ ዱኦ ነበር። አንዳንድ ጊዜ ትልቁ ብስጭቱ እስካሁን እንዴት መጠቀም እንዳለቦት ያላወቁት ጓደኛው ብቻ እንደሆነ ተማሩ። እና በጣም ጣፋጭው ፍሬ ብቻውን የሚጣሉት ሳይሆን ሁለታችሁም ጭቃ ውስጥ ከወደቃችሁ በኋላ የሚስቁት መሆኑን ተረዱ።